ሰላም እንዴት አላችሁ ክብራን ተመልካቾቻችን ይህ በፋና ቴሌቪዥን ብቻ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የትውልዶች ወግ የተሰኘው መሰናዷችን ነው። እንግዲህ በአገራችን ኢትዮጵያ የተለያዩ አባባሎች አሉ። ከነዛ መካከል ደግሞ ከሩቅ ቤተሰብ የቅርብ ጎረቤት ይባላል። እንግዲህ የቀደሙት አባት እናቶቻችን ይህንን የሚሉት ሩቅ ካለ ቤተሰብ በችግር ጊዜ ከማይደርስ በቅርብ ያለ በችግር በሐዘን በደስታ ጊዜ የሚደርስን ጎረቤት ያለውን ውለታ ለመግለጽ ሲፈልጉ የሚገልጹት አባባል ነው። ይህንን ጉዳይ እንግዲህ ዝም ብለን አላነሳ ነው። የዛሬው የትውልዶች ወግ የጨዋታ የወግ ርዕሳችን ጉርብትና በትውልዶች መካከል የተሰኘው ነው። በዚህ ጉዳይ ላይ ደግሞ ከኛ ጋር እንዲጫወቱ እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶቼ አርቲስት ዳንኤል ሰይፉ በተለያዩ ፊልሞች በሙዚቃ ክሊፖች እንዲሁም ደግሞ በማስታወቂያዎች እናውቀዋለን። እንዲሁም ደግሞ ባርናባስ ጌታቸው በኤሌክትሪካል ኢንጂነሪንግ ተመርቆ የራሱን ስራዎች የሚሰራ ወጣት ነው። ከሁለቱም ጋር እንግዲህ ስለ ጉርብትና በትውልዶች መካከል ልናወጋ ወደናል። እንግዶቼ ለጨዋታው ለወጉ ስለተገናኘን ከልብ ነው ማመሰግነው። በቅድሚያ መልካም እንደው አርቲስት ዳንኤል ከርሶ ነው ልጀምር የምወደው ጨዋታችንን። ጉርብትና በርሶ ዘመን ማህበራዊ ህይወት በርሶ ዘመን ምን መልክ ነበረው? እንግዲህ ጉርብትና በኔ ዘመን አሁን መግቢያው ላይ እንደተናገርሽው እንደ ባህል አድርገን የያዝነው ነገር ነው። ጉርብትና ቀላል ነገር አይደለም። ምክንያቱም አብሮ መጠጣት ብቻ አይደለም። ጉርብትና ማለት ከዚህኛው ቤት የሌለው ነገር እዚህኛው ቤት ይሄዳል፣ እዛኛው ቤት የሌለው ነገር እዛ ቤት ይሄዳል። እዚህ ጋር የተቸገረ ካለ ከዛኛው ቤት መጥቶ ይደጎማል። ጉርብትና በጣም ብዙ ነው ስናነሳውና በኔ ጊዜ የነበረ ጉርብትና ሀዘን እንኳን ቢኖር ምንድነው የሚደረገው? ዘመድ ከመምጣቱ ያ በጉርብትና ከኔ ጋር ወይም ደግሞ እኔ ካለሁበት ህብረተሰብ ጋር ያለው ሰው ቤተሰቦቹ በአጋጣሚ እዚህ እኮ ላይኖሩ ይችላሉ። ከክፍለ ሀገር እስከሚመጡ ድረስ ቀድሞ የሚደርሰው በቅርብ ያለው ጎረቤት ነው እና ጉርብትና ለኔ ትልቅ ቦታ አለው ብዬ ገምታለሁ። መልካም እሺ፣ እንደው ባርናባስ ጉርብትና በዚህ ዘመን የት ጋር ነው ቦታው ትላለህ? አንተ እያሳለፍክ ያለውን ዘመንህን እስኪ ጉርብትና ምን ይመስላል በዚህ ዘመን? ኦኬ፣ እንግዲህ ምንድነው ጉርብትና እሳቸው እንዳሉት በአንድ ማህበረሰብ ወይም የሚኖሩበት ሰዎች የሚኖሩበት አካባቢ ላይ ያለ እርስ በርስ ግንኙነት ትስስር ነው ብዬ አስባለሁኝና እንግዲህ በእሳቸው ዘመን ወይም ደግሞ ቀደም ባሉት ዘመናት የነበረው ጉርብትናና አሁን ያለው ጉርብትና ትንሽ ይለያያል ብዬ አስባለሁ። ምክንያቱም የድሮ ፊዚካል አታችመንት ወይም ቅርርብ በቃ ንክኪ አብሮ መዋል አብሮ ማውራት ምናምን፣ አሁን ደግሞ እንግዲህ ሶሻል ሚዲያ ቢዮት አለ አይደል፣ የዲጂታል ቢዮት። በዛ ምክንያት ሰው አጠገቡ ካለ ሰው ይልቅ ሩቅ ቦታ ያሉ ሰዎች ጋር ነው ግንኙነት የሚመሰርተው እና ጉርብትና የምንበለው እንደዛ አይነት ነገር በቃ ግንኙነቱ አጠገቡ ካሉ ሰዎች ይልቅ ራቅ ያሉ ሰዎችን የሚቀርብበት የሚያወራበት ሀሳቡን የሚያካፍልበት ሆኗል ብዬ አስባለሁ በዚህ ዘመን። እሺ፣ እንደው ድሮ በነበረው የጠበቀ ጉርብትና ምን አተረፉ? እኔ በጣም ብዙ ነገር አትርፌያለሁ ስልሽ በገንዘብ የሚገመት ወይ በገንዘብ የሚተመን ነገር አይደለም። ቅድም እንዳልኩሽ የመረዳዳቱ አብሮ የመኖሩ ትልቁ አብሮ መኖሩ ትልቁ ነገሩ መረዳዳቱ፣ አንዱ ለአንዱ አለው አይዞሽ እህቴ አይዞህ ወንድሜ ሲባባል ከዛ በኋላ ይቀጥላል፣ ወደ እድር ይወርዳል። እድሩን በዛው አማካኝነት ነው የሚመሰረተው። ይቀጥላል፣ እቁቡን በዛው ይሄዳል እና በዓላቶች በሚመጡበት ጊዜ አሁን በየቤታችን የሚደረጉ ብዙ ነገሮች አሉ። አሁን አይመስለኝም ያለምትም እንግዲህ ያው ወጣቶቹ ባሁን ለምን እንደሆነ አላውቅም። ድሮ ጎረቤት ዛሬ እኮ እዚህ ቤት ነው ምሳ
ዛሬ እዛ ቤት ከሌ ቤት እኮ ነው እራት ተበልቶ ተጠጥቶ ማያልቅም እና አመት ባሉም ካለፈ በኋላ ያ ማህበራዊ ህይወት አሁንም ይቀጥላል። ሚካኤል አለ፣ ጊዮርጊስ አለ፣ ሁሉም ነገር አለ። ይሄ ሁሉ ነገር ሲሆን ግን ብሔር የለም፣ ሃይማኖት የለም። ሙስሊሙም ፕሮቴስታንቱም ካቶሊኩም ኦርቶዶክሱም አብሮ በጋራ በፍቅር ተሰብስቦ የሚኖርበት አካባቢ ማለት ነው። እንደው ድሮ አንዱ ባንዱም ይደገፋል። አንዱ ቤት ለምሳሌ እንጀራ ካለ ወጥ የለም ብሎ አይጨነቅም ይመስለኛል። እኛም ቤተሰቦቻችን የኖሩበትን ጊዜ ስናየው በተወሰነም ጊዜ ደረስንበት እንደዛ አይነት መልክ ነበረው። እሱን የሚያወሩን እስኪ አንዱ ባንዱ መደገፉ ላይ። አዎ ለምን መሰለሽ ድሮ እንጀራ ማን ቤት አይገዛም። እዚህኛው ቤት ካለ እንግዳ እንኳን ቢመጣ አንቺ ጋር እንግዳ ቢመጣ እንጀራ ከሌለሽ እኮ ወይዘሪት ገሌ ባክሽ እንግዳ መጥቶብኛል 2 እንጀራ አምጪ። ያ እንጀራ ይመጣል። ወጥ ከሌለ ከዛችኛው ቤት ይመጣል፣ ይቀርባል፣ ቡና ይፈላል፣ ወግ ይወጋል። ከዛ በኋላ በነጋታው ወይ በሌላ ቀን ደግሞ ያም እድል ይገጥምሽና ደግሞ አንቺ እዛ ቤት እንግዳ ይመጣል። ሄደሽ እንግዶቹን ታጫውቻለሽ እኮ እና አካባቢው በሙሉ በዛ አይነት ነገር ተይዞ ሽምግልናም አለኩ። ይሄኛው መንደር ለዛኛው መንደር ሽምግልና ይቆማል፣ በመጥፎም በጥሩም እና አንድ ላይ አብሮ መኖር ጉርብትና ማለት ትልቁ መሰረት ነው እላለሁ። እሺ ባርናባስ፣ ዛሬ ላይ እንግዲህ ጉርብትና እየላላ የመጣ ይመስላል። ለዚህ የተለያዩ ምክንያቶች ሊነሱ ይችላሉ። የከተሜነት መስፋፋት፣ ዲጂታል ዘመኑ ይዞት የመጣው ነገር፣ ጊዜ ማጣትም ይነሳልና እንደው ሌሎችም ደግሞ በዚህ ዘመን ጉርብትና እንዲላላ ምክንያት የሆኑት ምንድነው ትላለህ? እንግዲህ እኔ ጉርብትና ተግዳሮቶች የምገልጻቸው ነገሮች በሶስት ነው የምከፍላቸው። የመጀመሪያው ሶሻል፣ ቀጥሎ ኢኮኖሚካል እና ቴክኖሎጂካል ተግዳሮቶች አሉ ብዬ አስባለሁ። እና እንግዲህ ከጊዜ አንፃር አይ ዶንት ኖ አጠራጥራ አድርጌ እንትን ለማለት ሞክራለሁ። የመጀመሪያው ከሶሻል ስንነሳ ሶሻል እንግዲህ ማህበረሰብ አይደለም፣ የማህበረሰብ ተግዳሮቶች ለጉርብትና እንዳያድግ ወይም እየቀነሰ እንዲመጣ ትስስር ያደረጉት ብዬ ማስበው አንደኛው shift toward individualism ወይም ደግሞ በአማርኛው ግለኝነት መጨመር ያስባል እና ሰዎች ነገሮችን ከራሳቸው ምቾት ብቻ ማየት ማለት ነው። ኢንዲቪጁዋል ግለኝነት ማለት በቃ አሁን ድሮ እኮ እኛ ስናድግ ኢቭን እኔ እኮ አሁን በልጅነቴ ብዙ ማስታወሳቸው ነገሮች አሉና እንግዲህ መሀል ላይ ነኝ ብዬ አስባለሁ። የኛ ትውልድ ስፔሻሊ ከ25 እስከ 30 ምናምን አካባቢ ያለ ወጣት መሀል ላይ ነው ብዬ አስባለሁና ከዛኛው በልጅነታችን የምናውቀው ነገር አለ፣ ያሁኑ ደግሞ ሁላችንም እየኖርንበት ነው እና በቃ ይሄ ግለኝነት ሰው ቤቱን ዘግቶ ከራሱ ጋር ጊዜ የማሳለፍ ከሌላው ሰው ጋር ጊዜውን መሻመት አይፈልግም። ኢቭን እንደገና እንደውም ሌሎች ሀገራት ላይ ትልልቅ የሚባሉ ያደጉ የሚባሉት ሀገራት ላይ ልጅ መውለድ ራሱ እስካለ መፈለግ አይደለ ያበረታቱ አይደለ አሁን ሰው ልጅ እንዲወልድ ምናምን እና ያኑ ላለ መፈለግ ለምን ለልጅ የሚሰጠው ጊዜ ብዙ ነገር አለው። ጊዜ፣ ገንዘብ፣ ጉልበት ስላለ ያንን ነገር ሌላ ሰው ማካፈል አለ መፈለግ እና ከራስ ነገር ብቻ ከራስ ምቾት ብቻ ነገሮችን ማየት አንዱ ችግር ነው ብዬ አስባለሁ። ሌላው ማህበረሰቡ ውስጥ የእምነት መሸርሸር እሱ በጣም ጉልህ ድርሻ ይዛል ብዬ አስባለሁ። ለማለት ምንድነው አሁን ምን ሰማቸው ብዙ ነገሮች አሉ አይደለ እንደዚህ ሆነ አንድ ትልቅ ሰው በጣም እንግዲህ ትልቅ ሰውኛ ጋር በባላች በጣም የሚከበር ነው የሚታመን ነው አይደለ እና እንደዚህ አድርገውኝ መንገድ ላይ አጭበረበሩኝ፣ ታታለልኩኝ፣ ልጇን እናት አስቀምጣ ሄዳ አስገዶ መድፈር ህፃናት ላይ ምናምን ተፈጸመ ሲባል ሰው መፍራት ይጀምራል። ጉርብትናን ራቅ አድርጎ ማየትና በጥርጣሬ መሞላት እና ቶሎ ልብና ለመስጠት ለጎረቤት እንደዚህ አይነት ነገሮች ይፈጠራሉ። ሌላው ኢኮኖሚክ ፋክተርስ ምንላቸው አንደኛው እንግዲህ በዚህ ዘመን ሰው ኑሮን ለማሸነፍ ባለው ውጣ ውረድ ውስጥ
ብዙ እንትኖች አሉ ማለት በአንድ ስራ መተዳደር በጣም ይከብዳል እና ተጓዳኝ ስራዎችን ሰው እንትን ይላል እና ከዛ አንፃር ሰዓት አይኖርም። ያ ማለት ምንድነው ለምሳሌ ዊኬንድ ላይ ቅዳሜና እሁድ ላይ ከማህበረሰቡ ጋር ከጎረቤት ጋር የሚያሳልፈውን ጊዜ አሁን ሰው ስራ ላይ ነው የሚያሳልፈው እና ያ አንዱ ተግዳሮት ነው። ምክንያቱም በቃ ቤት ውስጥ የማይውል ከሆነ ጎረቤቱን አያውቅም። ጠዋት መጥቶ ማታ የሚገባ ከሆነ ከጎረቤቱ ጋር ያለው ትስስር እንኳን ከጎረቤት ጋር አይደለም አሁን እኮ ከወላጅ ጋር ራሱ አይደል ልጆች ከወላጆች ጋር እኮ መብራት ሲጠፋ ነው የሚባለው እንደውም ራሱ እንደዚህ ተጫዋች ነበር እንደ አባዬ ማዬ እንደዚህ ነበርች እንደሚባለውና ጊዜ የለም እና ያ አንዱ ተግዳሮት ነው ያስባለሁ። እና ሰው ያው ከስራ ደክሞ ሲመጣ ከጎረቤት ጋር ጊዜ ማሳለፍ ሳይሆን መተኛት ነው አይደል ስለሚደክመው መተኛት ነው ትዝ የሚለው እና ያ ቦንዱን የጉርብትናውን ቦንድ በጣም ቀንሶታል ያስባለሁ። ሌላው ፍሪኩዌንት ሪሎኬሽን ነው። ያ ማለት ምንድነው ብዙ ጊዜ አሁን ማህበረሰቡ ውስጥ ብዙ ሰው ተረጋግቶ አንድ ቦታ ላይ አይቀመጥ አይደል በቃ ቦታ ይቀያይራል። የሆነ ሰፈር የሆነ ጊዜ ይኖራል ለሁለት አሉ 3 ወር ከዛ ደግሞ ይቀይራል። እንደዚህ አይነት ነገሮች አሉና ተረጋግቶ አለመቀመጥ ወይም ስቴቢሊቲ አለመኖር የመኖሪያ ቦታ የራሱን የቻለ አሉታዊ ተጽዕኖ አለው ያስባለሁ። እና ምክንያቱም ያ ሰው 2 ወር ነው እዚህ ቤት የምቆየው ከዛ በኋላ ስለምወጣ ከጎረቤት ጋር ያናክል እንትን ማለት አይፈልግም አይደለ ምክንያቱም እነዛን ሰዎች ጥሏቸው ደግሞ ሌላ ቦታ ይሄዳል ይሰደዳልና ያ ነገር አንዱ ችግር ነው ብዬ አስባለሁ። በተለይ ከተማ ላይ ነው አይደል? ያ ከተማ ላይ እንግዲህ ሞር ወደዚህ ወደ ከተማው ምክንያቱም ከከተማ ራቅ ባልን ቁጥር ገና ያው ቴክኖሎጂካል ነገሮችን እድገት ውስንነት ስላለ አሁን ሞር በጣም ተግዳሮት ያለው ከተማ ጋር ነው ብዬ አስባለሁ። እና ሌላው ኢኒኳሊቲ ዊዝ ኔበርሁድስ ወይም ደግሞ የገቢ አለመመጣጠን ከጎረቤት ጋር ጎረቤቲ በጣም እንግዲህ ምንድነው የሚባለው ጥሩ ገቢ ያለው እና እዚህ ደግሞ ያለው ሰው ያን ያህል ከሆነ ትንሽ ለመቀራረብ እንትን ይፈጥራል አይደል ማለት ብዙ ሰው ይጨንቀዋል በቃ ማለት ትልቅ ገቢ ያለው ሰው ጋር እንዴት እንትን እላለሁ ምናምን አንመጣጠን ምናምን ብሎ የማሰብ ነገር አለ ብዬ አስባለሁ። ሌላው ሃውሲንግ ፓተርንስ ወይም ደግሞ የመኖሪያ ቤት አሰራሮች ድሮኛ ስናድግ እኔ ልጅ ሆኜ እንኳን ማቀው ከጎረቤት ጋር ባጥር ነው አይደል እናቶቻችን ባጥር ነው የሚያወሩት እና በቃ ምንም ነገር ይሁን የተራራቀ ስሜት አይፈጠርም። አሁን ትልቅ ፌንስ ይሄ አጥሮች በጣም ረጃጅም የሆኑ አጥሮች ጎረቤት ጋር ሰው ይኑር አይኑር ባዶ ይሁን ሁላ የማይታወቅበት ስንት ሰው ይኖራል ማን ነው የሚኖረው የሚለውን አሁን ብዙ አያውቅም አይደል እና የቤት አሰራሮች ራሳቸውን የቻለ ኢፌክት አላቸው ብዬ አስባለሁ። ሌላው ቴክኖሎጂካል ፋክተርስ ብዬ ከፈልኳቸው ወይ ደግሞ ከቴክኖሎጂ ጋር ድረ ዘመናዊነት ጋር አብረው የመጡ ተግዳሮቶች አሉ እና እሱ ጋር ስናነሳ የመጀመሪያው ሶሻል ሚዲያ ጥገኝነት ነው ብዬ አስባለሁ። ያ ማለት ሰው አሁን ከፊዚካል ኢንቲሜሲ ይልቅ የማይታይ ምናባዊ ሆነ ምንበለው አይደል ነው ራቅ ላሉ ሰዎች ነው ልቡ ክፍት የሚሆነው። ብዙዎቻችን እንደምናውቀው ማታ ማታውን ወጣቶች ብዙዎቹ ላይቭ ላይ ናቸው። ቲክቶክ ሊሆን ይችላል ኢንስታግራም ሊሆን ይችላል ፌስቡክ እዛ ጋር ኦንላይን ያለው ሰው እና ያ ነገር ከጎረቤት ያለውን ሰው ከማግኘት ጊዜ ከመስጠት ይልቅ ሩቅ ላለ ሰው ጊዜ ማካፈል ይሄ በጣም ተግዳሮት ነው ብዬ አስባለሁ። ሌላው የሴኩሪቲ ቴክኖሎጂ ማደግ ያ ማለት ምንድነው አሁን ድሮ እንግዲህ እንኳን ሳቅ በልጅነታችን ልጅ ለጎረቤት ማደራው ተብሎ የሚኬደው ጠብቁልኝ መጣሁ አንድ ያያችሁ ይባላልና አሁን ግን እንደዛ አይነት ነገር እየቀረ ነው። ለምን ካሜራዎች አሉ ቴክኖሎጂ አድጓል በካሜራ ቤት ውስጥ ይገጠማል እና ጎረቤትን ይልኝ ምናምን ማለት ያናክል ብዙ አስፈላጊ አይደለም ያ ይተኳል ሰብሎ ስለሚታሰብ ማለት ነውና ይሄም አንዱ ተግዳሮት ነው ብዬ አስባለሁ። ሌላውና የመጨረሻው ሪሞት ወርክ ኤንድ ዲጂታል ጆብስ ወይም ደግሞ የርቀት ስራ እና ቤት ውስጥ ተቀምጠው ሰው የሚሰራው ስራ አሁን በተለይ ከኮቪድ በኋላ ሰው ቢሮ ገብቶ መስራት እየቀነሰ ነው አይደለ ከቤት ሆኖ የሚሰሩ ብዙ ስራዎች አሉና በኢንተርኔት ቤት ውስጥ ቁጭ ብሎ ሰው የወር ገቢ ያገኛል ስራውን ይሰራል ማለት ነውና ያ ነገር
መስሪያ ቤት ውስጥም ያለ ትስስር ግንኙነት እንዲሻከር አድርጓል። እንደገና ደግሞ ከቤት ስለማይወጣ ቤቱ ስለሚሰራ ከጎረቤት ጋር ያለው ግንኙነት እንዲቀንስ አድርጓል ብዬ አስባለሁ። በእርሶ እይታ በዚህ ዘመን ያለውን ጉርብትና እንዴት ይታዘቡታል? እሱ ብዙ ነገር አንስቷል ባርናባስ፣ እንደው እንዴት ይታዘቡታል? ትናንትንም ነበሩበት ዛሬንም አሉበትና ያወዳድሩልን፣ እንዴት ያዩታል? እንዴት ይታዘቡታል? እርግጥ መቼም ያው ወደ ኋላ መመለስ አያስፈልግም። አሁን በርባስ እንዳለው ሁሉም ነገር እየተበታተነ መጥቷል። ለምሳሌ አሁን እንዳለው ትልልቅ አጥሮች እንደሚሰሩ ቤቶች አሰራራቸው የተለየ መምጣቱ፣ ለምሳሌ በእናነሳ ኮንዶሚኒየም ከዚህኛው መንደር ሄዱ እዛኛው መቀመጡ ብቸኝነትን እንዲሰማው ያደረገው ነው። በአብዛኛዎቹ ስመለከት ከነበሩበት ወጥተው ያ የተሻለ ነገር ነው። በዚህ አጋጣሚ ኮንዶሚኒየም ማግኘት ጥሩ እድል ነው ብዬ እንትን እላለሁ። ግን ያ ማህበረሰብ የለመደው ነገር አለ እዛ ጋር እና ተነጥሎ በሚሄድበት ሰዓት ከዛ በኋላ ተስፋ ቆርጦ በሩን ዘግቶ ነው ቁጭ የሚለው። ልጁን ትምህርት ቤት አደረሰች፣ መጣች እናትየዋ እቤት ገባች፣ በሩን ቆልፋ አሁን ያመጣውን በርባስ እንዳለው ቲክቶክ ቴሌቪዥን ይከፈታል፣ ፊልም ላይ ነው በቃ። ታች ያለው ሰው እኮ እንደዚህ ወደ ላይ ብሎ ነው የሚያየው። ሰው ደረጃ ሲወጣ ይህ ሰው የትኛው ቤት ነው የሚገባው? ይህን ያህል እንኳን የማይተዋወቁ ሰዎች አሉ። በውጭ እንደምንሰማው አይነት ነገር በውጭ አሁን ብዙዎቹ ከፈቱ፣ ገቡ፣ ተኙ፣ ወጡ፣ ቆለፉ፣ ወደ ስራ ነው። እቺ አሁን ይሄ ነገር ወደኛ አገርም እየተለመደ መጣ እና ጉርብትና በዚህም አጋጣሚ ሊጠፋ አይችልም እኮ። አሁን እንደምን አደራችሁ ሲባል እግዚአብሔር ይመስገን የሚል ብዙ ሰው አለ የለም። አይ ወደ መንገድ ድሮ እኮ ተቆሞ ሰው ያልፋል፣ ትልቅ ሰው። ድሮ እናቶቻችን እኮ ከገበያ ሲመጡ ዘንቢል ተቀብለን ከአቅማችን በላይ ይዘን እቤት አድርሰን ተመርቀን ወደ ጨዋታችን እንሄድ ነበር። አሁን ያው የለም። መዘመኑም ጥሩ ነው፣ ግን ይህንን ባህላችንንም ዓለም ያወቀው ባህላችን እኮ ነው። በሙስሊሙም በመስጊዱ ኦርቶዶክሱም በቤተ ክርስቲያኑ በምንሄድበት ጊዜ እኮ እንዴት እንደሚያምር አሁን ጥምቀት ሲመጣ እንዴት ነው የሚያምረው? ረመዳን ሲመጣ እንዴት ነው የሚጠያየቁት? ቤታቸው እየገባን እኮ ያው የነሱን ምግብ አንበላ። ልክ እኛ ጋር ሲመጡ እንደሚበሉ ኩኪስም ሆነ ቤት በፈቀደው ቀርቦልን እኮ አብረን በዓላቸውን እናከብራለን። አሁን ይሄ ሁሉ የለም። ምናልባትም ሊኖር የሚችልበት አካባቢ እንዴት ነው ብዙ ህብረተሰብ ያለበት አሁን አንዳንድ ቦታዎች አሉ። እኔ አሁን ያለሁበት አካባቢ አሁን ምልሽ ነገሮች አሉ። እንደምን ዋላችሁ፣ እንደምን አደራችሁ። ሙስሊሞችም አሉ፣ ኦርቶዶክስም አለ፣ ሌላም ብሔር ብሔረሰብ አለ። አብረን በጋራ እንኖራለን። የድሮ ሰፈር ስለሆነ ነው መሰለኝ። በዚህ አጋጣሚ የድሮ ሰፈር ስላለው ያ ነገር ከውስጤ አይወጣም። አዲስ የምትለውንም ነገር ደግፈዋለሁ። ግን ምንድነው አሁን በየቤታችን የምናያቸው ህፃናቶች በሙሉ ይህንን ነገር ያዙ ስትጠሪ እኮ አይሰሙሽም አይደል? ጎረምሳውም አይሰማም። እከሌ በግንባር ነው ምልክት የሚሰጥ። ያም አንድ ትልቁ ተጽዕኖ ደግሞ ፈጣሪ ኢትዮ ጥቅምም አለው ጉዳትም አለው። ጥቅሙ ከፍተኛ ቢሆንም ጉዳቱ ግን አሁን ህፃናቶችን ያልቻለን በልጅነታቸው መነጽር አድርገው ሲሄዱ ስናይ ያ ምንድነው ጊዜ ያመጣው ቴክኖሎጂውን አትጠቀሙ ማለት አይቻልም። አሁን እኔ የወንድሜ ልጆች ጠይቃለሁ፣ ለምንድን ነው ይህን ነገር ጊዜ የለውም ገደብ የለውም ወይ? አያጎታችን ትምህርት ምን ማለት በዚህ ነው? እንደዚህ ካለ ምንድን ነው ይሄን ልጅ እንግዲህ መከልከላችን መቆጣጠር ግን ያንቺ ኃላፊነት ነው። ምንድነው የሰራው? ምንድነው የሚያየው?
ምን እያደረገው ነው? በቤትስ ተኝቶ ምንድነው የሚያደርገው? ቴሌቪዥን ከፍቶ ምንድነው የሚያደርገው? ደብተሩን አገላብጦ ምንድነው የሚያደርገው ብለሽ ግዴታ ማየት አለብሽ እንጂ መዘመኑን መጥላት የለብሽም። ልክ እኔ እንደኖርኩት እኮ የኔ ልጅ ይኖር ብያለሁ እና ያው ጉርብትና መረሳት የለበትም ለማለት ነው ትልቁ ሐሳቤ። እሺ እንደው ይሄ ትውልድ ምን አሳጣው ይላሉ? ይሄን ትውልድ ምን አሳጣው? በዚህ ይጨምሩልን። ወደ ባርናባስ እመጣለሁ። እንደዚህ መሆኑ አሁን እየታዘቡት ያሉት የገለጹልን የጉርብትና መልክ ትውልዱን ምን አሳጣው ይላሉ? ትውልዱ ብዙ ነገር አሳጣው። ለምሳሌ እኔና በርባሳውን ያው እንግዲህ የልጅም ጓደኛ ሊሆን ይችላል። በአጋጣሚ መንገድ ላይ እንገናኝና እስቲ ሻይ ቡና እንበል ብለን ቁጭ እንላለን። እኔ ልሆን እችላለሁ ቀድሜ ስልኬን አውጥቼ ሌላ ነገር ማየት የምጀምረው፣ ከዛ እሱም ያወጣል። እሱም የራሱን ስራ ይሰራል፣ እኔም የራሴን ስራ እሰራለሁ። ልንጫወት እኮ ነው ሻይ ቡናም ተባብለን የተቀመጥነው እና ግለኛ ሆኑ። በዛ ነገር ተለከፉና ግለኛ ሆኑ። ምክንያቱም በየደቂቃው በየሰከንዱ የሚወጡ ነገሮች አሉ። እነዛን ወዲያው መከታተል የሚያስፈልጋል። ለምሳሌ ኳስ የሚወድ አለ፣ ያንን ኳስ ያል ሌላ ጽሁፎች የሚያነቡ አሉ፣ ዜና የሚከታተሉ አሉ። በሰዓት የሚወጡትን ነገሮች ያያሉ። እንደዛ ጋር አድርገን አወጣና እስቲ ደግሞ ምን ወጣ? ያ ምን እያደረገን መጣ? ግለኝነት ቤት ዘግቶ እስከ መቀመጥ ድረስ አደረሰን ማለት ነው አይደለም በርባስ? እውነት ነው። እሺ እንደው ባርናባስ ቀድመም ስትነግረን ነበረ በልጅነት የምታስታውሳቸው አሉ ትናንት ቤተሰቦች የኖሩበትን የጉርብትና መልክ። ትናንትን ስታስብ ምን ይሰማሃል? በትንሹም ቢሆን የታዘብከውን በትንሹም ቢሆን የተጋራኸውን የቤተሰቦችን የጉርብትና ህይወት ስታስብ ምን ስሜት ይሰማሃል? እንዴት ትታዘበዋለህ? ወደ ኋላ ሄደህ እንዴት ትገልጸዋለህ? እንግዲህ ምንድነው ለዛሬው ማንነቴ የትናንትናው ነገር ነው ወሳኙ ብዬ አስባለሁ። ሁላችን በልጅነታችን ያሳለፍነው በጎ ነገር ለወደፊት ለህይወታችን በሙሉ አብሮን የሚቀጥል ነገር ይዞ ይመጣልና ባለፈው ህይወታችን ደግሞ ያሳለፍነው ትራውማ ወይም ደግሞ ደስ የማያሰኙ ነገሮች ወይም ህይወታችን የጎዱት ነገሮች ደግሞ ልክ እንደዛው ጠባሳው በህይወት ዘመናችን ይቀጥላል ብዬ አስባለሁና እንግዲህ ቅድም እንዳልኩት የኛ ትውልድ ወይም እንግዲህ የኔ ትውልድ ወጣት ብንለው አማካይ ላይ ያለው ስፔሻሊ 90ዎቹ አካባቢ አማካይ ላይ ነውና የዲጂታል አብዮቱን ገና ሳይጀምር ያኛው ደግሞ ድሮ የነበረው ነገር ትሬንድ የመጣው አባቶቻችን ያመጡት ነገር እያለ መሀል ላይ ያለነውና እንግዲህ በልጅነት ኢቭን እኛ ስናድግ እናትና አባቴ ወላጆቼ ብቻ አይደለም እኔን ያሳደጉኝ አይደል? ጎረቤቶቻችን ናቸው አብረው ያሳደጉን። ልክ አባቴን እንደምፈራው እናቴን ትቆጣኛለች ብዬ እንደምፈራው ሁሉ የምፈራቸው ጎረቤቶቼ ነበሩ እና እነሱ ናቸው ያሳደጉን እኛን። ያ ማለት ምንድነው ወላጅ አባትና እናት ብቻ ሳይሆን ማህበረሰቡን ያሳደገን ብዬ ለማለት መድፈር ይችላል። እና ያ ጉርብትና እስከዚህ ነበር። የሆነ እኔ ያጠፉ ካገኘኝ እኔ ምን አገባኝ ልጅ አይደለም ምናምን አይልም ጎረቤት አይደል? ቆንጥጦ ለምን እንደዚህ ያረክ ተብዬ ምናምን በቃ ተግሳጽም ካለ ተግሳጹም አብሮ እንትን ይላልና ያ በጣም አሁን ላለው ነገር በቃ አሁን ላለው ማንነቴ ትልቅ ነገር ነበረው ብዬ አስባለሁ። እሺ እየላላ የመጣው ጉርብትናስ ይሄንን ወጣት ወይ ይሄን ትውልድ ምን አሳጣው ትላለህ? እንግዲህ ብዙ አሉታዊ ነገሮችን አምጥቷል ብዬ አስባለሁ። አንደኛው ነው ትልቁን ድርሻ የሚወስደው የቴክኖሎጂካል ቀደም የጠቀስኩት አንዱ ይሄ ቴክኖሎጂ ማደግ ነውና እሳቸውን ብለውታል ቀደም። ብዙ ጊዜ እኛ ጋር አንድ ነገር ስናመጣው ወይም ስንጠቀመው ካለው የማህበረሰብ አስተሳሰብ ጋር እንዴት ነው ከኛ ጋር ከኮንቴክስታችን ጋር ይሄዳሉ። ከማህበረሰብ አስተሳሰብ ኖርም አለ አይደለ? እኛ ምንም ታሪካዊ ሀገር ነን እና በዚህ ታሪካዊ ሀገር ውስጥ ደግሞ ብዙ የመጡ በጣም በብዙ ጊዜ የተፈተኑ ልምዶች አሉንና ከነዛ ጋር ይሄዳሉ። እንዴት ነው አስማምተን መሄድ የሚችለውን ማስኬድ የምንችለው የሚለውን ብዙ ወጣት እንትን አይለው እና ቅድም እርሶ እንዳሉት ነገሮችን በአግባቡ ማንጠቀም ከሆነ ጥፋት ነው የሚያመጡት። አሁን ለምሳሌ እሳት
ባጋው ከተጠቀምንበት ወጥ እንሰራበታለን፣ ምግብ እናበስልበታለን አይደል? ሌላም ጥቅሞች አሉት። አላጋው ከተጠቀምነው ደግሞ ቤታችን እናቃጥልበታለን። እና ልክ እንደዚሁ ቴክኖሎጂካል አሁን ያመጡት ዲጂታል ነገሮችም በአግባቡ ካልተጠቀምናቸው የማህበረሰባችንን እሴቶች ይሸርሽራሉ፣ ቤተሰብን ይሸርሽራሉ፣ የቤተሰብ ግንኙነት፣ ከዛ ደግሞ ጉርብትና አይደለም ጉርብትና ማህበረሰብ እያለ ያድጋል። ከዛ በኋላ አገር እና መጨረሻ ላይ አገርም አደጋ ላይ ይወድቃል ማለት ነው። ቤተሰብ ላይ ያልተሰራ ነገር ቀጥሎ ሄዶ አድጎ ወደ አገር ነው የሚሄደውና አንዱ ለምሳሌ ወጣቱ አሁን ያጣው በዚህ ዘመን የብቸኝነትና የመገለል ስሜት ያ ማለት ምንድነው? በቃ የሚያማክረው ሰው ጊዜውን የሚሰጠው ሰው ቅድም ግለኝነት በስተዋል ብለናል እና ሰው ለራሱ ነው እንጂ ጊዜ የሚሰጠው ለሌላው ሰው ቆርሶ ካለው ጊዜ ማካፈል ብዙ አይፈልግም እና ወጣቶቹ ችግሮቻቸውን ሄደው የሚያማክሩበት ቦታ ያጣሉ። አባት የራሱ ሩጫ ላይ ነው፣ እናት እንደዛው፣ ጎረቤት እንደዛው አይደል እና ሄደው የሚያማክረው ምን ልስራ፣ እንደዚህ ያጋጥሞኛል፣ እንደዚህ አይነት ችግር አለ፣ በምን ልፍታው ብሎ የሚያማክረው ሰው ስለሌለ ብቸኝነትና የመገለል ስሜት በጣም ይሰማዋል የዘመን ትውልድ ማለት ነው። ሌላው ቀደም ነካክቻለሁ children grow up with less community support ማለት ነው። ከማህበረሰቡ ህፃናት አሁን ሲያድጉ እኛ ስናድግ እየተቆጡን እየገሰጹን እያስተማሩ እንደ ልጃቸው አይደል ያደግነው ጎረቤቶቻችን እና አሁን ግን ያ ነገር እየቀረ ስለሆነ ልጆችን የሚያሳድጋቸው ማህበረሰቡ ሳይሆን ቲቪ ላይ ሊሆን ይችላል ወይ ምናምን እና ከኛ ባህል ጋር ከሃይማኖታችን ከባህላችን ጋር የማይሄዱ ትንሽ የሚጣረሱ አንዳንድ ባህሎች ያሉበት ቲቪዎች ናቸው፣ በተለይ ዌስተርን ሚዲያ ማለት ነውና ያ ሚዲያ ነው ልጆቻችን የሚያሳድገውና ያ ነገር ደግሞ ከኛ ማህበረሰብ ካሉ ሴቶች ጋር ብዙ የሚጋጩ ነገሮች አሉ እና ያ ነገር ደግሞ ሲያድግ ምን ያመጣል ማለት ነው? ልጆቹ ካደጉ በኋላ አይደንቲቲ ክራይሲስ ወይም የማንነት ቀውስ ውስጥ ይገባሉ። ምንድነው ኢትዮጵያዊነቴ ምን ጋር ነው? ኢትዮጵያዊ አሁን እኛኮ ኢትዮጵያዊ ስንል መቼስ ተራራውን ሸንተረሩን ሜዳውን አይደለም ማለት ቁልቁለቱን ዳገቱን አይደለም እና ኢትዮጵያዊነትን ያመጣው በማህበረሰብ ውስጥ አንደኛ ሰው ነው፣ ሀገር ማለት ሰው ነው አይደል የሚባለው እና ሰውና በሰው ውስጥ ያለው አስተሳሰብ ነው የማህበራዊ አስተሳሰብ ማለት ነው እና ያን ነገር የማያውቅ ትውልድ አሁን እየመጣ ነው እያስባለሁ እና ያን ማያውቅ ከሆነ ደግሞ አገርን በጣም አደጋ ላይ የሚጥል ነገር ነው እያስባለሁ። ምክንያቱም አገሩን የማያውቅ ሰው ወይም ዋጋውን የማያውቅ ሰው ያንን ነገር በተራ ነገር ለመቀየር ብዙ አይቸግረውም ብዬ ስለማስብ ማለት ነውና እነዚህ ተግዳሮቶች አሉስ ብዬ አስባለሁ። ሌላው ጥልቀት የሌለው የማህበረሰብ ግንኙነት ቅድም ነካክቻለሁ። ቤተሰብ ውስጥ ለምሳሌ እርስ በርስ ብዙ ኢንቲሜሲ የለም። አባት ልጅን አያውቀውም፣ የት እንደሚውል አያውቅም። የሆነ ሳለ ወይ ማታ ሊገናኙ ይችላሉ ወይ ጠዋት ቻው ተባብለው ሊወጡ ይችላሉና ከዛ በኋላ ማታም ደክሞት ነው የሚመጣው አባትየው ወይ እናትየዋ በቃ ወደ እንቅልፍ ነው። ከዛ አንድ ላይም ሆነው ሁሉም በየፊናው ሌላ ዓለም ውስጥ ነው ያለው። አብረን ቁጭ ብለን እኮ አንደኛው እዛ ሌላ ክልል ወይ ሌላ አገር ውስጥ ያለ ሰው እያወራ ነው፣ አጠገብ ያለው ሰው አያወራ እና ይሄ ነገር ይሄ ቤተሰብ የተበታተነ ወይም ደግሞ እንትን ያለ ጥብቅ ያለ ነገር የሌለው ጥልቀት የሌለው ግንኙነት ያለው ቤተሰብ ይመሰርታል ብዬ አስባለሁ። እሺ እንደው የትውልዶች ወግ ፕሮግራማችን አላማ መወቃቀስ አይደለም፣ ጨዋታ ወግ ነው። ያኛው ትውልድ ምን መልክ ነበረው፣ ይሄኛው ትውልድስ እንዴት እየኖረው ነው፣ ከበፊቱ ምን ይውሰድ፣ ምን ይስተካከል፣ ምን ይጨምርበት፣ የትናንትናው የነገዎቹስ ምን ያክሉ የሚል ነው። እንደው ይሄንን ካነሳን ዘንዳ እየላላ የመጣውን ጉርብትና ለማጠናከር ይሄ ትውልድ ከትናንትናው ምን ይውሰድ፣ ከዛም ባሻገር ደግሞ ዘመኑ ካመጣው ከተሜነት፣ ቴክኖሎጂ እንዲሁም የህይወት ሩጫውን ይሄ ወጣት እየገጠመው ካለው እንዴት አቻችሎ የትናንትናውን ጉርብትና አስቀጥሎ ይሂድ። ይሄንን ለሁለታችሁ ነው ማነሳው። ጋሽ ዳንኤል እርሶ ይጀምሩልኝ። እሺ ጥሩ ነው። ጉርብትናን እና ቴክኖሎጂን ማገናኘት ያው አሁን ጉርብትናው ነው ወደ ጎን የቀረው፣ ቴክኖሎጂውማ አለ ሁሉም ላይ እና ያን ነገር ማድረግ የሚቻለው እንዴት ነው? ዋናው ትልቁ መሰረቱ ቤተሰብ ነው። ቤተሰብ ቀደም እንዳልኩሽ ከሆነ ልጅሽን የምትቆጣጠሪው ልጅሽ የሚያከብርሽ ከሆነ ልጅሽ የት እንደሚውል ካወቅሽ
ትምህርቱን እንዴት ነው ካየሽው ስለ ማህበረሰቡ ስለሚኖርበት አንቺ ስለኖርሽበት ማህበረሰብ አንቺ ካልነገርሽው እሱ ከየት ያመጣዋል? የማህበረሰቡ አባል ነሽ አንቺ የኖርሽበት ነው ያ ማህበረሰብ። አንቺ ከዚህ ቦታ ለቀሽ ሌላ ቦታ ሄድሽ ሌላ አይነት ማህበረሰብ ውስጥ ገባሽ። እዛ ማህበረሰብ ውስጥ ገብተሽ በዛው አልቀጠልሽም፣ ግለኛ ነው የሆንሽው እና ያ ልጅሽ እያደገ ሲሄድ ያንቺኑ ባህሪ ይዞ ነው የሚወጣው እና የነበርሽበትን የማህበረሰብ አኗኗር እያሳየሽው እየለመደው ሲሄድ ከቴክኖሎጂው ጋር ጎን ለጎን ያስኬደዋል። ማያስኬድበት ምክንያት የለም። ምክንያቱም ጓደኛ እንዲኖሩ ዘመድ እንዲጠይቅ ከእህቱ ጋር አንዳንድ ነገሮችን አይታይ አይደለም እኮ ግን ያው እሱም እንዳለው ግለኛ እንድንሆን ያደረገን ግዴታ አሁንም የሱ ተገዥ ሆነናል እና ያ እንዲቀነስ ማድረግ ነው። ዞሮ ትልቁ ኃላፊነት ቤተሰብ ላይ ነው። እስኪ ጨምሩልን ጉርብትናውን አሁን በእናንተ ጊዜ ከነበረው ጉርብትና ይሄ ትውልድ ምን ይውሰድ እንዴት ያሳድግ? አሁን ቴክኖሎጂ ከተሜነት ጊዜ ማጣት ተግዳሮት ነው ብለናል። ግን እናንተ አስቀጥላችሁ ሄዳችሁ ጠብቃችሁ የቆያችሁ ጉርብትና መንገዱ ምንድን ነበረ? ያንን ወጣቱ እንዴት ያስቀጥለው? ምን ይማር ከናንተ? ወጣቱ ከኛ መማር ያለበት በመጀመሪያ ደረጃ ትልቁ ነገር መከባበር፣ ሲቀራረብ ሲዋደድ አባቴ ምን ያደርግ ነበር? ምን አይነት ማህበር ውስጥ ነው ሲኖር የነበረው? እናቴ ምን አይነት እንትን ውስጥ ነው የነበረችው? እና ያ የኔ የኖርኩበትን ማህበረሰብ አኗኗር እያደገ እያየ ቀደም እንዳልኩሽ እንደው ዝም ብሎ ጠልቆ መግባት ሳይሆን እኮ እድሜ የሚባልም ነገር አለ። አብሮ ቁጭ ብሎ ቡና ይጠጣ አይደለም። ድሮኛው ቡና ቁርስ ተዘግኖ ተሰጥቶ ነው ሄዱ ተጫወቱ ነው የምንባለው። እኛም አንቀመጥም እና ያንን ማህበረሰብ ቀስ እያለ እየለመደው ሲሄድ ከቴክኖሎጂው ጋር እንደውም ሊያሻሽለው ሁሉ ይችላል ያስባሉ። እሺ በርናባስ፣ በርግጥ ጉርብትና ከተማ ላይ ነው እንጂ እየላላ የመጣው ዛሬም ክፍለ ሀገሮች ላይ እንደቀጠለ ነው ይታወቃል። ጋሽ ዳንኤልም አንስተውልኛል። ይሄ ትውልድ ከትናንትና ከነበረው የጠበቀ የጠነከረ የጉርብትና መልክ ምን ይውሰድ? ደግሞ አንተ ቀድመም ስታነሳ የነበረው ነገር አለ። ተግዳሮት ዘመኑ ይዞት የመጣው ቴክኖሎጂ፣ የህይወቱ ሩጫ፣ ጊዜ ማጣት፣ ግለኝነት ይሄንን እንዴት ያሸንፍ? እንዴት አቻችሎ በፊት ከነበረው ጉርብትና ጋር አቻችሎ ህይወቱን ይምራ? ጉርብትናው እንዴት ያስቀጥል ትላለህ? ኦኬ እንግዲህ በጣም ትልቁ ነገር ብዬ ማስበው እኔ ሰዓትን በአግባቡ መጠቀም በጣም ወሳኝ ነገር ነው ብዬ አስባለሁ ለማንኛውም ነገር እና ምክንያቱም ግንኙነቶቻችን የሚሄዱት በሰዓት አይደለም በጊዜ የተወሰነ ነውና ጊዜን በአግባቡ መጠቀም በጣም ትልቅ ነገር ነው ብዬ አስባለሁ በዚህ ዘመን። ምክንያቱም እንግዲህ አሁን ዶክተሮቻችን ሲመክሩን ውሃ ጠጡ ይባላል አይደለ? ግን ውሃ ደግሞ በጣም አብዝቶ መጠጣትም የራሱ የሆነ ችግር አለ፣ መጠን አለው። ምን ማለት ነው? ባላንስ ካልተደረገ ማንኛውም ነገር ባላንስ ካልተደረገ ወይ ከበዛ ወይ ካነሰ የራሱን የቻለ ጉዳት አለው። መድኃኒት ለምሳሌ ለበሽታችን ሲሰጠን እኮ እንድንፈወስ ከበሽታው እንድንድን አይደለ? ግን አንድ ዋጥ የተባልኩትን 3 ብውጥ ደግሞ ሌላ በሽታ ይዞብኝ ይመጣል ማለት ነው ያ መድኃኒት የተባለው ነገር። እና አሁንም ቴክኖሎጂ የራሱ የሆነ ፖዚቲቭ ነገር አለው፣ ጥሩ ነገር አለው ለማህበረሰቡ በአግባቡ ከተጠቀምንበት ማለት ነው። እና በሰዓት ገድበን ከተጠቀምንበት የራሱን የቻለ በጣም አዎንታዊ የሆነ እንትን አለው። በዛው ልክ ደግሞ በአግባቡ ካልተጠቀምንበት ደግሞ ያጠፋናል። ቅድም እንደውም በሰዓት ምሳሌ ሰጥቻለሁ። እና በቃ አሁን እናቶቻችን አባቶቻችን የድሮውን ስናስብ እኔ እንግዲህ ከማውቀው ምንድነው ለጎረቤት ጊዜ መስጠት፣ ለሌላው ሰው መጨነቅ፣ ጎረቤታችን በልቷል አልበላም
ልጆቹ ገብተዋል አልገቡም፣ ሰውየውስ ገብተዋል አልገባም አይደለ? ቼክ ይደራረጋሉ እኮ በጣም እና ያ ነገር አሁን መቀጠል አለበት። ለጎረቤት ጊዜ መስጠት ሩቅ ካለው ጋር ጥሩ ነው፣ ግን ሩቅ ያለውን ብቻ ሳይሆን ያጠገባችንን ጥለን ቤተሰባችንን ጥለን ወንድሜን እህቴን ጎረቤቴን ትቼ ሌላ አንድ ባህር ማዶ ከሚኖር ሰው ጋር አይደለም እንትን ማለት ያለብኝ። ይሄኛውንም ያኛውንም እኩል ማስኬድ ይችላልውና ጊዜ መስጠት መማር አለብን ብዬ አስባለሁ። ካለን የጣበበ ጊዜ አንፃር ለጎረቤቶቻችን ጊዜ መስጠት እና እንደዛ ሲሆን ነው እንግዲህ አገራችንም ማህበረሰቡም እያደገ የሚሄደውና ባላንስ ማድረግ መልመድ አለብን ብዬ አስባለሁ። እሺ እንደው በጨዋታችን በወጋችን ያላነሳ ነው ጉርብትና ላይ ቢነሳ የምትሉት ነገር ካለ ደግሞ በመጨረሻ እድል ልስጣችሁ። ያው ምንም ብናወራው አያልቅም። የጉርብትና ነገር ብናወራው አያልቅም። አሁን በርባስም እንዳለው ጎረቤቶቻችንን ርቀን ውጭ ካለ ሰው ጋር ነው ወሬ የምናወራው። የዛ አይነት ወሬ ጎረቤት ጋር ማውራት አይከብድም። ዘመድ አጠይቆ አይደለም ማላውቀው ሰውዬ ጋር ደውዬ ሁሉ አወራለሁ። ጎረቤቴን ርቄዋለሁ ወይም ጓደኛዬን፣ የእናቴ ጓደኛ ልጅ ሊሆን ይችላል፣ ወንድሜ ልጅ ሊሆን ይችላል እና ከነሱ ጋር እንደዚህ ቁጭ ብለን አሁን እኛ እንደምንጫወተው ማለት ነው እንደዚህ ጠረጴዛ ላይ ሻይ እየጠጣን ቁጭ ብለን የምንጫወትበት ጊዜ ይናፍቀኛል። ለምን በውስጡ ስላለፍኩ በጣም ቅሬታ አለኝ። ወደ ኋላ እየተባለ እየጠፋ ሊመጣ ያለ አፋፍ ላይ የደረሰ ነገር ነው። ጉርብትና ቀላል ነገር አይደለም እና የጎረቤት ሀቅ የሚባል ነገርም አለ እኮ አለ። ጎረቤት እንዴት ነው ወደ ምን ልበልሽ ጉዴት ወሰርሽኝ። ወደ ድሮ እየመለስኩት ነው እንዲያነሱት ስለፈለኩ ነው። ዘመኖትን በደንብ እንዲያወሪም ስለፈለኩ ምን ሰማዋል። አሁን እኛ ለምሳሌ የጎረቤት ሀቅ ይባላል። ጎረቤት ይገባዋል፣ የኔ ጊዜ ይገባዋል፣ የኔ የሆነ ነገር የኔ ምቾት ይገባዋል ብሎ ማሰብ እንደማለት ነው። ያ እንዴት ነበር በርሶ ጊዜ? በኔ ጊዜ እንግዲህ ያውልሽ አሁን እንዳልኩሽ እኮ ነው እናትና አባቴ በነበሩበት ማህበረሰብ ያ የነበሩበትን ማህበረሰብ እያየሁ አደኩ። አሁን እንግዲህ እድሜን ብነግርሽ ቀላል አይደለም፣ ገምቼ ብልሽ አትችይው። እድሜ 65 ነው እና በዚህ በ65 እንደው ቢያንስ 20 እንኳን ብትቀር እንደው የልጅነት ጊዜ ነው ቢባል ሌላ 45ን በእንደዚህ አይነት በጉርብትና እንትን ላይ ወንድም ከወንድሙ እህቴ እስከምትመጣ ይናፍቀኝ ነበረ። የጎረቤቴ ልጅ እስከምትመጣ ይናፍቀኝ ነበረ። ቀድሞ የመጣኩ መክሰስ አይበላም። የከሌ ልጅ አልመጣችም፣ የከሌ ልጅ አልመጣም። ሁሉም ዩኒፎርም ተቀይሮ ሁሉም ቤቱ ያፈራው እንደዚህ አንድ ላይ ሆኖ ይበላል። በዓልም ሲኖር እንደዛው እና ለዚህ ለወጣት እንዴት ወደ ነበረበት እንዲመልሰው ምን አይነት ሲስተም እንደሚኖር አላውቅም። ከቤተሰብ ውጭ ትልቁ ሲስተም ትልቁ ኃላፊነት ያለው አሁንም ቤተሰብ ላይ ነው ያለው። ያንን ነገር በፍጹም መተው የለባትም እና ቴክኖሎጂ ጊዜ ነው። ለእናቱ ጊዜ መስጠት አለበት፣ ለአባቱ ጊዜ መስጠት አለበት፣ ለእህቱ ጊዜ መስጠት አለበት፣ ለጥናቱ ጊዜ መስጠት አለበት፣ ለረፍቱ ጊዜ ሊኖሩ ይገባል እና ይሄንንም ጎን ለጎን አድርጎ ቢያይ ወጣቱ አያሳፍርም
ባህላችን ለማለት ፈልጋለሁ። እሺ መልካም ባርናባስ እዚህ ጋር የምትጨምረው ነገር ካለ ያላነሳ ነው በወጋችን የሚጨምር ነገር ካለ ይሄ ትውልድ እርግጥ የራሱ ኃላፊነቶች አሉበት ዘመኑ ይዟቸው የመጡት ህይወቱን ለማሸነፍ ሩጫውም አለ ቴክኖሎጂውም አለ የከተሜነት መስፋፋትም ጭምር አንዱ ችግር ነው ራሱ ይፈጠራቸው ላይሆን ይችላል እነዚህ ችግሮች ግን በእንዲህ አይነት ጥድፊያ ውስጥ ራሱ ሆኖ እንዴት ነው ማቻቻል ያለበት የምትጨምርልን ነገር ካለ እዚህ ጋር እየኖርክበትም ስላለ ይሄን ትውልድም ስለምትወክል እንግዲህ ምንድነው እኔ የምጨምረው ነገር ኃላፊነት መውሰድ የሚባለው ነገር ይሄ ትውልድ በተለይ እንግዲህ መቼስ አሁን ጉርብትናን እያላለው የመጣው ዋናው ነገር ይሄ ሶሻል ሚዲያውና ቴክኖሎጂው ነው ብለናል አይደል እና እዛ ሶሻል ሚዲያ ላይ ደግሞ አክቲቭ የሆኑ ሰዎች በተለይ ብዙ ተከታይ ያላቸው ወጣቶች ሊሆኑ ይችላሉ የማህበረሰብ አንቂዎች ሊሆኑ ይችላሉ ትልቅ ኃላፊነት አለባቸው ያስባሉ ምክንያቱም ሰው የሚያድገው አሪያውን እያየ ነው በያምናለሁ እንጂ ነው ያ ማለት ምንድነው ጥሩ አሪያ እያየ ካደገ ጥሩ ነው የሚሆነው ያ ልጅ እና በዛው ልክ ደግሞ መጥፎ ባህሪ ያላቸው ሰዎች ጋር የሚውል ከሆነና መጥፎ ባህሪ ያላቸው ሰዎች ብቻ የሚያይ ከሆነ ቀጣዩ መጥፎ ሶሱ ነው የሚሆነው በያስባለሁ እና ሶሻል ሚዲያ እንግዲህ አሁን ብዙ የተገራ አይደለም እኛ ማገር ብቻ ሳይሆን ሌላው ማለማት ከና ሰው እዛ የሚጠቀሙ ሰዎች ወይም ደግሞ መልእክት የሚያስተላልፉ ብዙ ተከታይ ያላቸው ሰዎች ኃላፊነት የሚሰማቸው መሆን አለባቸው በያስባለሁ እኔ ምክንያቱም ባንድ ሰው ምክንያት ብዙ ሰዎች ይሞታሉ አይደል አሁን ምን ሰማው ባንድ ሰው ቸለተኝነት ወይም ደግሞ ትክክል ያልሆነ አካሄድ ምክንያት ብዙ ህይወቶች ይቀጠፋሉ ምንም ማያውቁ ህጻናት ይሞታሉና ይሄ ኃላፊነት አለበት ምክንያቱም ብዙ ሰው ይሰማል ማለት ያንን ደግሞ አድርግ የተባለው ነገር ለማድረግ ብዙ ሰው በዛው ልክ ያን ሰው ይከተላል ማለት ነውና ኃላፊነት ብንወስድ ስፔሻሊ ይሄ ሶሻል ሚዲያ ላይ ያለን ሰዎች ብዙ ተከታይ ያለን ሰዎች ኃላፊነት ብንወስድ እንደገና ደግሞ ሞር ፍቅርን መቻቻልን ጉርብትናን መተሳሰብን ግለኝነትን ሳይሆን ወይ ደግሞ መውድድርን ይሄ አግባብ ያሉን ውድድሮችን አሁንኮ እኔ ያለኝ አንተ የለህም ብሎ ማስቀናት ነገር እየመጣ ነው አይደል ብናያው ይሽምግልና እና ያለን መቼም ቲክቶክ ላይ እጃችን ላይ ያለውና በቃ አንዱ ካንዱ ውድድር ውስጥ መግባት እና እንደዛ ከመንሆን ተቻችሎ ሁሉም ሰው ባለው ሳይሸማቀቅ እንዲኖር ደስ ብሎት እንዲኖር ማድረግ ለሌላም ሰው ብናስብ የራሳችንን ማሳየት ብቻ ሳይሆን የሌላቸውን ሰዎች ማገዝ እኛ ወዳለንበት ደረጃ እንዲመጡ ማድረግ ወነዛ አይነት ነገር ላይ ፖዚቲቭ የሆነ ነገር ላይ ማተኮር ብንጀምር ማህበረሰባችን ይለወጣል ወደ ድሮ ደግሞ ጉርብትና አሁን ዘመናዊ ነገር ይሄ ቴክኖሎጂ ምናምን ይያለ ግን ሁለቱም ያለው ወደ ኋላ ያልቀረ የሰለጠነ ትውልድ ባህሉንም ያረሳ ፖዚቲቭ ነገሮችን ከዚህም ከዛም አጣምሮ አንድ ጥሩ የሆነ ማንነት ያለው ወጣት መገንባት እንችላለን ያን ወጣት ደግሞ ከተገነባ ጥሩ ነገር ይገነባል ብዬ አስባለሁ ይሄን ነው ማለት መልካም አርቲስት ዳንኤል ሰይፉ እንዲሁም ወጣት ባርናባስ ጌታቸው እዚህ ስቱዲዮ መጣችሁ ለነበረን ቆንጆ ጨዋታ ወግ ከልብ ነው ማመሰግናችሁ መልካም ብራን ተመልካቾቻችን በዛሬው የትውልዶች ወግ መሰናዷችን ጉርብትና በዘመናት መካከል በትውልዶች መካከል ያለው መልክ አንስተን እንዲህ ተጨዋወትን ለዛሬ የነበረው ቆይታችን ይሄንን ይመስላል ከሌሎች የፋና ቴሌቪዥን መሰናዶች ጋር መልካም ቆይታ እንዲሆንላችሁ ነው የምመኘው ጤና ይስጥልኝ